ወያይክፋ ታቂለ ቅምጥልዬ ልቧስ ከሚጠፋ እኮ ነው የምትወደህ። አሁን ከፍቶታል ብዬ በነግራት ብር ብላ ነው የምትመጣው። አረ ማዘሯ እንደዚህ ብለሽ እንዳትነግሪያት፣ እሷ ትናደድብኛለች። አንዴ ኪንጎ ትናደድብኛለች ብለህማ ለመነጋገር ከባድ ነው። ይኸውልህ ሁሉ ነገር በመነጋገር ነው። ሳይነጋገሩ መኮራረፍና ቂም መያዝ ሌላ ነገር ይፈጥራል። እሺ ማዘሯ፣ ወደ ቤት እንድትመጣ ልጄ። እሺ እመጣለሁ። እሺ እዚህ በር ዘግቼ ዴቭ ወጥቶ አቤት አቤት አየሽኝ? ምን ዴቭ ለአደይ ተከራክሮ ፍቅርን የተናገራት ነው። ቆይ ምን ተናገራት? ልክ ልኳን ነገራት። አንጀቴ ቅቤ ጠጣ። የታባቷ እህቴ አደይ ሄደች እንዴ? ታዲያስ ዛሬ አደይም ዴቭም አስደሰቱኝ። የታባቷ እቺ የመንደር ዱርዬ። ተዋሹ ደሞ ትዬ እንዳይሰሙ ይስሙ እንጂ አውቀው የለ ባህሪዋ። እውነታውን የትዬ ማህፀን ነው ፍቅርን ተሸክሞ የወለደው። ባህሪያቸው እኮ ምንም አይገናኝ። አራት ጨዋሹ ስለ ፍቅር እንደው ከሰሙ መጥተው ያፋጥጡናል። ታዲያ ምን ችግር አለው? እኔ ነግራችኋለሁ። ይልቅ አንቺ ስራ ጨርሰሽ ነው እንደዚህ ቆምሹ? አዎ ጨርሻለሁ። እንደው ሮማኔ ብታይ ተዚህ እንደ ሐውልት ተጎልቶ መዋል እንዴት እንዳስጠላ። ታዲያ ወዴት ልትሄዳ ማረክ? ወደ ውጭ ነዋ። እንደው ከተማውን ልመለከት ፈለኩ። እኔ ራሱ እዚህ ቤት ታፍኖ መዋል በጣም አስጠልቶኛል። እትዬ ምን ብለናቸው ነው? አረ ስለፈጠራሹ እንዴ! ለትዬ ደግሞ ምን እንላቸዋለን? ቆይ አንተ ታማሃል እንዴ? አይ እንደው እኮ ፍቅር ቤዛ ማን ምን ብርቅጥሴ ስንል እኮ መታመማችን እኮ አይቀርም። ሙች እንደው የሀገራችን ቄ አየሩ፣ ንፋሱ፣ ሜዳው አልናፈቀሽም? አይኔ ላይ ወር እያለብኝ ነው። እንደ ቀያችንማ የሚሆን የት ይገኛል? አይ ሮማኔ እንደው ለትዬ ልሽ ብትጠይቂያቸው ይከለክሉሻል? ይኸውልሽ ግድ የለሽም፣ አንቺን አይከለክሉሽም። አዎ ከኔ አንቺ ትሻያለሽ። ከዚህ በፊትም እኮ ጠይቀሻቸው እምቢ አላሉሽ። እሺ ግን አሹ አሁን ለሁለታችንም ፍቃድ ሰጥተው ቤት ማን ሊጠብቅ ነው? ሮማኔ ደግሞ ቤቱ የት ይሄዳል? ግድ የለም ሂጂ ግቤና ነገሪያቸው። እሳቸው አሉ አይደል እንዴ? እሺ ግን ምን ወዴት ነው የምንሄደው? የት ልንሄድ ነው ልበላቸው? ምን ነበር ስሙ? ምንድን ነው እሱ? የሆነ የሚጥም እንደው ተማንደኒና እንዳንቺ ያሉ ሰዎች ሲበሉት አይቻሉ። የሚበላ ነው? እሱን ስደርሽ ታየለ። አሁን ግድ የለም ዝም ብለሽ ሄደሽ አስፈቅጂ። ኬክ ነው እንዴ? አረ እስከሱ የተለየ ነው ሮማኔ። እሺ በቃ መጣው። ለትዬ ልንገራቸው፣ ግን ቶሎ እንመለሳለን አይደል? እስቲ መጀመሪያ ትዬ ይፍቀዱና እንድረስ ከቦታው። እሺ በቃ በዛውም ውሃ ይዤላቸው ልሂድ። የኔ ዲንግ ዲንግ ማስቲካ እኔ ልጅ ለምን ነው የሚጋትይሽ? አይ አልሄድም። እንዴ ለምን? በቃ አልሄድም። ምን ነው ጣላችሁ እንዴ? አረ ምን አገናኝቶ ነው? ስላልፈለኩ ነው እንጂ። እርግጠኛ ነሽ ግን? አዎ። እሺ በቃ አቤ ወይ እና እሱ ግን ለምንድን ነው ወደ ቤተኛን ሊጠይቁን የማይመጡት? እኔ ብቻ ነኝ እንዴ የምሄደው? ኦኬ አሁን ገባኝ። ምኑ መጥቶ ስላልጠይቁሽ ደብሮሽ ነው አይደል? ታዲያ እንዴት ሆንሽ እንኳን አይሉኝም እንዴ? ለስሙ እኔ ነኝ ከተማውንም አላውቀው። ይኸውልሽ የኔ ቆንጆ ከነሱ እንኳን ትሻለሽ። እነሱ እኮ ሙሉ ጊዜያቸውን በስራ ነው ያሳለፉት እና መጥቶ ደግሞ ቢጠይቁሽ ቢያዩሽ ደግሞ ደስ ነው የሚላቸው። ግን ሰላም አይመቻቸው ነው። ቢሽሩ ይመጡ ነበር። አይመስለኝም። አንድ አፍታ ጊዜ አታውል። የኔ አኩራፊ በቃ አታኩርፊ። ሄደን እንጠይቃቸዋለን አሁን። አይ ቤቴ መጥተው ካላዩኝ እኔ አልሄድም ወደ እነሱ። ይኸውልሽ ብርሃን እንደምንም ብለሽ ማየን ጠይቀሽ ምክንያቷን አስረጅኝ። አይ የምትል ከሆነ ግን የራሴን ውሳኔ እንደወስድ እያደረገችኝ ነው። ለምን ብርሃን? ቆይ ለምን? እኔ ስንት ነገር አልፌ በራሴ እየተንገዳገድኩ እዚህ ደርሻለሁ አይደል? ቆይ ከዚህ በላይ ምንድነው ማድረግ ያለብኝ? ይኸውልሽ ብርሃን አንቺ እንኳን ልትረጂ ሞክሪ። እንደምንም ብለሽ ማየን ጠይቀሽ ምክንያቷን አሳውቂ። ይቅርታ ብርሃን፣ እኔ ካንቺ ውጪ ከእናቴ ልጅ ውጪ የሚረዳኝ ማን አለ? አንቺ እንኳን እኮ ልትረጂኝ ይገባል። እዚህ እኮ ሁሉም ነገር ለኔ ቀላል አይደለም። ሁሉን ነገር መተሽ አይተሻል። ዴቪን እየጎዶት ነው። አንቺ እንኳን እባክሽ ልትረጂኝ ሞክሪ። እሺ ካስጨነኩሽ ይቅርታ። በቃ እጠብቃለሁ። እሺ ቻው። ለምን ፈጣሪ? ቆይ ምን በደል? ከልጅነቴ ጀምሮ የምኖረው ነው ያያይ። ቆይ እንዴት ዝም ትለኛለህ? ፈጣሪ ወይ ምን በደል?
እኔ ከእናቴ ሀሳብ ተቃራኒ ቆሜ ከእሷ ሀሳብ ወጥቼ መወስን እሷን አጣታለሁ። እናቴን ከማጣ ከእሷ ሀሳብ ከመወጣ ደግሞ ሁሉም ነገር ቢቀርብኝ ይመርጣል። ደግሞ በስሜ ጠራት ጀመራችሁ። ጊዜ ይስጥልን ተረገመች ሰውዬ፣ ጊዜ ይስጥልን አልኩህ እኮ። እኔም እንዳንተ መለመን ሳይሻለኝ አይቀርም። ማን ነው ለማ ገጀራ እስኪ ያደረገ አንቺን ጉድ ይሻፈንኩ እኔ ወዴት? እሺ ምን ቀየርክ? ምን አገኘክ? ያቺን ለሊ ያላገኘኋትም ሆስፒታል ውስጥም የለችም። እሷን ፍለጋ ብቻ ነበር ሄድከው? ቤቷ ሄድኩ። አሮጊቷ ናት ያለችው። ሆስፒታልም ሲሄድ የለችም። አሁን ካልተጠራጠሩኝና ድጋሚ ድሉን ካገኘው ዶክተሩና እቺ ማን ነበረች አዴ የምትባለው ላይ እሷ ላይ ዘፍዝፌ ነው የምወጣው ነገሩ። እና በድጋሚ ልትሄድ? አዎ ሄዳለሁ። እኔ ነገሩን እያቀለልኩልሽ ነው። አንቺ ከምን ደረስ? እኔማ ዳኒን ልኬዋለሁ። ማለቴ እያፈላለኩት ነው። ፈዛዞች እስካሁን ይህን ነገር መጨረስ እንዴት አቅታችኋል? አሁን ይኸውልሽ በፍጥነት አበበ የሚባለው ልጅ በእጅ አስገቡልኝ። እሺ ገጀራው፣ አንተ የሆስፒታሉን ጉዳይ ከጨረስክልን እኛ አበበ ማግኘት አይቅተንም። እሺ ወሬኞች ማውራቱንማ ትችይበታለሽ። ድሮ ሴት አይደለሽ? ይኸውልሽ ጉዳዩን የምትጨርሺ ከሆነ ጨርሺ፣ አለበለዚያ ከባድ ነገር ነው የሚፈጠረው። ኡፍ የተረገምክ ሰውዬ፣ አንድ የሆስፒታሉን ጉዳይ ብቻ ጨርስልኝ እንጂ ከዛ በኋላ ማደርገውን አሳያለሁ። የተረገምክ ያዘው እዚህ ጋር ምን ነው ዳይመንድ አሞኖ እንደ የበሽታዬን መድኃኒት አገኘሁት። እሷ ተበሳጨሽ ማለት የኔ ጨጓራ ዳነ ማለት ነው። ማን ናት? አየሁ እዛ ጋር ያለው። የቱ? ያ ነው እዛ ጋር ተከምሮ የምታየው። እዛ ጋር እኮ ያለችው እኮ ሴት ነች። አይደለም ሴት ነች አላለ እንዴ? ይሄ ምኑ ሴት ነው እንዴ? አታየውም? ይኸው ውስጡ እኮ ብረት የሚገፉ ግድግድ እኮ ጎረምሶች እኮ ናቸው ያሉት እኮ። ብቻዋን እኮ አለች። ያት እንዴት እንደሚያደርግ ውስጡ ጎረምሳለ። አልገባኝም ዳይመንድ። ቆይ ለምንድን ነው የቆምነው? ዝም ብለህ ትንሽ ጠጋ አድርገው መኪናው ዶክተር። ለምን ትንሽ ጠጋ አድርገው አልኩህ እኮ። እንደው ቆይ ስልክም አልያዝኩም። ሰርከስት አንተ ስልክስት ዝም ብለህ ጠጋ። አልገባኝም። ምን አገባህ? ዝም ብለህ ጠጋ አድርገው። እሺ እና ቢምቢ እና ሞታይ ፈሬ ጭራይ ፀሐይ ላይ ተጎልተሽልኛል። ምን አባ ፈለክ? ከማን ጋር እንደምትፎካከሪ አልገባሽም ማለት አንተ ራሱ ገብቷል። ምኑ? እኔ ማን እንደሆንኩ ደግሞ መኪና ምናምን ይዘህ መተህ ትሰክሳለህ እንዴ? ማን ሹፌሬ? ሰፈር ውስጥ አውደልዳይ ነች፣ ምረዳት ልጅ ነች። ትንሽ መከረ ላርጋ ብዬ ሰዓትን ተሻምቼባለሁ መጣሁ። እሺ ዳይመንድ ምን አይነት አቅም እንዳለኝ አልገባሽም ማለት። ሂድ ጥፋ በእናትህ አይንን እንዳላጠፋ እንዴ! አንቺ ግን እንዴት ነው ሰው የምትሸከሚው? እንዴት ነው ሰው የምንቂው? በእናትሽ አንተ ራሱ ምንድነው ፍላጎት? ምን አባል ታመጣ ነው? ወይኔ ዳይመንድ አንቺ ምን ልታመጣ ነው? ኧረ ልቀቂኝ በእናትሽ ዳይመንድ። ኧረ እንዳላ አንቺ ታያኔ እንዴ! ሰማኛለህ? ሁለተኛ ሰፈር አይኔ እንዳያንሽ በእናትህ። ቆይ ምንድነው የሚያጣላችሁ? እቺ ያረቄ ጠርሙስ የመሰለች ሴትዮ እኔ ላይ እንደዚህ ትፈነዳብኛለች? ምን አባቷ ነው የሚያላልጣት? እሷ ቆይ ማን ነች በእናትህ? ዳይመንድ አታያትም እንዴ እንዴት እንደሚያረጋት? ሰዓቴን እዚህ ገደልከው ዳይመንድ። ምክንያትና ዓላማ የሌለው ነገር ለምን ታረጋለህ? እንዴት እንዳበሳጨችኝ አላያትም ዶክተር። እኔማ አልፋታትም። ቆይ እሺ ወዴት ነው የምትሄደው? ሃይ ዳይመንድ ፍቅርዬ ይላል። ዳኒ እንዴት መጣ? ናፍቀሽ ነው። ያንተ ፍቅር ደግሞ ግርም ነው እኮ የሚለኝ። ምኑ ገረመሽ? ቤዛን ስታያት የሚጠፋ ነው። ቆይ እንደዚህ ይቻላል እንዴ? ቤዛ እህቴ ብቻ አይደለችም። እና ምንድነው? እናቴ ከሞተች በኋላ ብዙ ጉለቶችን የሞላችልኝ ቤዛ ናት። ለኔ ብላ ትምህርቷን እስከማቆም ድረስ ዋጋ ከፍላለች። ቤዛን ከማንም ጋር አወዳድራትም። አይ መስሎ ነው። ቤዛ ከራሷ ውጪ ለሌላ ሰው ታስባለች ብዬ አላስብም። እህቴን የማውቃት እኔ ነኝ። ማንም አያውቃትም። ስለሷ ምንም መጥፎ ነገር እንዳታወሪ እሺ? ይሆንልህ፣ አልናገርም።
ዶክተሩን ግን እንዴት አደረጋችሁ? አላውቅም። ገጀራው እዛ ሆስፒታል ሄዷል። ሌላ ምን አዲስ ነገር አለ? አረ ምንም ነገር የለም። እርግጠኛ ነህ ዳኒ? አዎ እስቲ አጥብቀሽ ስለ ጤናዬ ጠይቂኝ። አዲስ ነገር ምን ያደርጋል ብለሽ ነው? ጥሩ ደህና ነህ? ውይ ፍቅር ምን ደህንነት አለ ብለሽ ነው? ባንቺ ናፍቆት ይኸው ልቤ መግቢያ መውጫ ሰጥቶኛል። ውይ ዳኒ እስቲ አትሟዘዝ። እውነቴን ነው። ቆይ ወዴት እየሄድሽ ነው? ዴቪን ተከትዬ ወጥቼ ነው። አይተኸዋል? አይ አላየሁትም። ደግሞ እሱ ለምን የምትከተዩ? ባሌ ስለሆነ ነው። አታደርጊው። ለምን እንደዛ አልክ? አንቺ የኔ ነሽ፣ ለሌላ መሆናትሽ። እሱ እንኳን ያንተ ቅጀት ነው ዳኒ። በቃ ምንም ቀና መልስ የሚባል ነገር የለሽማ። መቼ አንተ ቀና ነገር አወራኸኝና ነው ቀና መልስ መመልስልህ? ይሄ እኮ ግልምጫሽ ኮስታራነትሽ እኮ ነው ጠብ ያደረገኝ የኔ ትንሽ ሄደልት። ወይ ሮሚ፣ ድፍረት ካልሆነብኝ ዛሬ ፍቃድ መውጣት ትችላለሁ? የምን ድፍረት አመጣሽብኝ? እኔ እኮ የምትሄጂበት የለም ብዬ ነው እንጂ አንዳንዴ ወጣ ብለሽ ተዝናኝ። እሺ ትዬ በጣም አመሰግናለሁ። ግን አሹም አብሮኝ እንዲሄድ ፈልጌ ነበር። የት ልትሄዱ ነው? እኔ እንጃ። አሹን የሆነ ቦታ ወስድሻለሁ ያለኝ። አሀ፣ እናንተ ተነጋግራችሁ ጨርሳችኋል? አዎ ትዬ፣ ከሱ ጋርም አውርተናል። ግን ያለ እርሶ ፍቃድ የትም ስራ ትተን አንሄድም ብለን ነው። ሄዱ ሮማን፣ ዛሬ ከቤት ስለማልወጣ ለበሩም ቢሆን ችግር የለም። ደግሞ ይኸውላችሁ ጠንቀቅ እያላችሁ አያውቁም ብለው ጉድ እንዳይሰሯችሁ። እሺ ትዬ፣ እንጠነቀቃለን። እንዴ ውሃው ለምን እንዴ ሮሚ? በጣም ይቅርታ ትዬ፣ ላሹ እኮ ለመናገር ቸኩዬ ነው። በይ ተረጋጊ። ጥድፍ ያለ ነገር ጥሩ አይደለም። እሺ ትዬ። እሺ ቆይ ሁሉ ነገር ለምን? ቆይ ምንድነው ያጠፋሁት? ለምንድን ነው በዚህ ልክ የምቀጣው? አምላኬ ሆይ፣ ቆይ ምኑ ጋር ነው የተሳሳትኩት? ሄሎ፣ ወይ ደህና ነኝ። እሺ፣ አይ ራሴ እመጣለሁ። ዴቭ በቃ ትንሽ ጊዜ ስጠኝ፣ ራሴ እደውልልሃለሁ። አይ ምንም፣ ራሴ እደውላለሁ። እሺ ዴቭ። እኔ የመጣሁበትን መንገድ ልትረዳኝ አትችልም። ካንተ በላይ እኮ ለእኔ በጣም ከባድ ነው። በቃ እኔ ማንም ሰው አይረዳኝም ማለት ነው። የግድ እኔን ለመረዳት እኔ ያሳለፍኩትን ማሳለፍ፣ በመጣሁበት መንገድ መምጣት አለባችሁ። ያቻለ